ሰላም ውድ ቤተሰቦች እንዴት አላችሁ? አሁን በዚህ ፕሮግራማችን ደግሞ ፖል ፖግባን እንመለከታለን። ፖል ፖግባ ወደ እግር ኳስ ተመልሷል። ከረጅም ጊዜ የእግር ኳስ ቅጣት በኋላ ወደ ሜዳ ሊመለስ የተቃረበ ተጫዋች ሆኗል። ፖል ፖግባ እንግዲህ እንደ መረጃዎቹ ዘገባ ከሆነ ተጫዋቹ ወደ ሞናኮ ለማምራት የመጨረሻው ምዕራፍ ላይ ነው የሚገኘው። እስከ 2027 በሚቆይ ውል ይህንን ክለብ ለመቀላቀል ነው እየተቃረበው። እንግዲህ የመጨረሻዎቹ ዝርዝር ጉዳዮች ይጠበቃሉ ተጫዋቹን በተመለከተ በተለይም ደግሞ በቀጣዮቹ 24 ሰዓታት ውስጥ ተጫዋቹ ወደ ሞናኮ ከበረረ በኋላ እንግዲህ አዲሱ የሞናኮ ተጫዋች እንደሚሆን ነው የሚጠበቀው። ፖግባን በተመለከተ በተለይ ብዙ ሀሳቦች ሲነሱ ነበር። ተጫዋቹ ከእግር ኳስ ከራቀ እጅግ ረጅም ጊዜ ሆኖታል። ከዛም በተጨማሪ ደግሞ እንደው የሆኑ ክለቦች ለምን አያስፈርሙትም? ደፈር ብለው ቢያስፈርሙት እኮ ተጫዋቹ ሊጠቅማቸው ይችላል የሚሉ ነገሮች ሲነሱ እንደነበር ተመልክተናል። ስለ ፖግባ ካነሳን ያው እንግዲህ ከአንድ ሙለት ጊዜ ፕሮግራም ሰርቻለሁ፣ ቅጣት የተቀጣም ጊዜ ከዛም በኋላ በነበረው ወቅት ስለ ፖል ፖግባ ሀሳቦችን ስናነሳ ነበረ። ግን ተጫዋቹ ደግሞ በተለይ በዓለም እግር ኳስ ከነበሩ ምርጥ አማካይ ተጫዋቾች መካከል አንዱ እንደነበር መናገር ይቻላል። በተለይም በዓለም ዋንጫ ላይ ፈረንሳይ ዋንጫውን ስታነሳ በዛ ውድድር ላይ የነበረው ሚና ምን ያክል ከፍተኛ እንደነበር ፖል ፖግባን የተመለከተ በደንብ መናገር ይቻላል። ከዩቬንቱስ ጋር ደግሞ በነበረው ቆይታ በተለይም ደግሞ በዛ ክለብ ውስጥ በጣም ምርጥ ከሚባሉና አይነኬ ከሚባሉ ተጫዋቾች መካከል አንዱ ነበር። በተለይም በ2015 የቻምፒየንስ ሊግ ፍጻሜ ላይ የደረሰውን የዩቬንቱስን ቡድን ብናስታውስ በዛ ቡድን ውስጥ ጥሩ ሚና ከነበራቸው ተጫዋቾች መካከል አንዱ ፖል ፖግባ ነበር ሊባል ይችላል። ከዛ በኋላ ግን ህይወቱ በጣም ብዙ ምስቅልቅል ገጥሞታል። የገዛ ወንድሞቹ ገንዘቡን ለመውሰድ ሲያደርጉ የነበረው ጥረት፣ ተጫዋቹ ከዛ በኋላ ደግሞ የተከለከለ ንጥረ ነገር ወስደሃል ተብሎ ለረጅም ጊዜ ከእግር ኳስ እንዲቀጣ የተደረገበት ሁኔታ፣ እነዚህ ሁሉ ነገሮች በተጫዋቹ የእግር ኳስ ኬሪየር ላይ ከፍተኛ ተጽዕኖ ነበራቸው። ያው የወንድሞቹን ታሪክ ብዙዎቻችሁ እንደምታውቁት ነውና ተጫዋቹ በተለይም ከዚህ በኋላ ማንንም እንዳላመን አድርገውኛል እስከ ማለት ደረጃ የደረሰበትና በህይወት ውስጥ ማንንም ማመን እንደማያስፈልግም ጭምር ሲናገር የነበረበትን ሁኔታ ተስተውሏል። እና ያ ድራማ የመሰለው የፖል ፖግባ ህይወት እንግዲህ ከብዙ ውጣ ውረድ ከብዙ ወድቆ መነሳት በኋላ በስተመጨረሻም ተጫዋቹ ዳግም እግር ኳስን እየተጫወተ ንጹህ አየር የሚተነፍስበትን ጊዜ ያመጣለት ይመስላል። እንግዲህ በእግር ኳስ ብዙ የውጣ ውረድ ዓመታት ሊያልፉ ይችላሉ። ግን ደግሞ በተለይ እንደ ፖል ፖግባ መታገስ ደግሞ እንዲህ ያለውን ውጤት ያስገኛል እና በፖል ፖግባ በኩል እንግዲህ አሁን ወደ እግር ኳስ ለመመለስ የተቃረበ ተጫዋች ሆኖ ነው እንግዲህ እየተመለከት ነው የምንገኘው። ተጫዋቹ ወደ ሞናኮ ያቀናል። ምናልባት በእግር ኳስ ካሳለፈው ኬሪየር አንጻር ከዚህ በኋላ ተጫዋቹ ብዙም የሚቆጭበት ነገር ላይኖር ይችላል። ምክንያቱም ትልቁን የዓለም ዋንጫ ከፍ አድርጎ ማንሳት የቻለ ተጫዋች ነው። በአውሮፓ ዋንጫ ፍጻሜ ላይ መገኘት የቻለ፣ ከዛ በተጨማሪ ደግሞ በዩቬንቱስ የስኬታማ ዓመታት ውስጥ የሚታወስ ተጫዋች፣ ምንም እንኳን ወደ ማንቸስተር ዩናይትድ ካመራ በኋላ በእርግጥ እኔ ፖግባ ወደ ዩናይትድ ካቀና በኋላ እንደው የብቃቱን ግማሽ እንኳን አሳይቷል ብዬ አላስብም። በብዙ ምክንያቶች በአሰልጣኞች ሊሆን ይችላል፣ ራሱ ሜዳ ላይ በሚያሳየው እንቅስቃሴ፣ በብዙ ነገሮች ብቻ ፖል ፖግባ ወደ እንግሊዝ መጥቶ የተጠበቀበትን ያክል ወይም ደግሞ ብዙዎቻችን እንደው ልናይ የምንፈልገውን ያክል ነገር ከፖል ፖግባ ተመልክተናል የሚል ሀሳብ የለኝም እውነት ለመናገር። ግን እንደዛም ቢሆን ደግሞ ተጫዋቹ በተለይም ካለው ኳሊቲ አንጻር አሁንም ሜዳ ላይ ቢጫወትና የሜዳ ላይ እንቅስቃሴን ቢያደርግ ለዛ ክለብ የበለጠ ጠቃሚ ሊሆን እንደሚችል እንደው አይንን ሳያሹ መናገር ይቻላል። አሁን ክለቡ ጥሩ ጥሩ ተጫዋቾችን ለማምጣት እንቅስቃሴዎችን እያደረገ ነው። ለምሳሌ አንሱ ፋቲን ወደ ክለቡ ለማምጣት በውሰቱል የመጨረሻዎቹ ምዕራፎች ላይ ነው የሚገኘው። እንደውም እንደሚወጡት መረጃዎች ከሆነ ይህ የውሰቱል የመግዛት አማራጭም እንዳለውም ጭምር ይነገራል። ስለዚህ በዚህ ክለብ ውስጥ በቀጣዮቹ ጊዜያት ላይ ምናልባትም ደግሞ ይህ ተጫዋች ይህንን ክለብ ተቀላቅሎ ጥሩ ብቃት የሚያሳይ ከሆነ በቋሚነት ክለቡ ሲያስፈርመው ልንመለከት እንችላለን። ከዛ በተጨማሪ ግን ደግሞ ሞናኮ በተለይም ይህንን ተጫዋች ወደ ክለቡ ሲያመጣ አንዳንዶች እንደውም እንደሚናገሩት የቡድኑ አሰልጣኝም ሆነ ክለቡ ቡድኑን መገንባት ያለባቸው በዚህ ተጫዋች ዙሪያ ነው፣ ክለቡ መገንባት ያለበት በዚህ ተጫዋች ዙሪያ ነው የሚል አይነት መከራከሪያዎችንም ጭምር ሲያነሱ እንመለከታለን። እንግዲህ ተጫዋቹ አሁን ራሱን ሲጠብቅ ቆይቷል። ራሱን ለረጅም ጊዜ ሲያዘጋጅ ቆይቷል ይሄንን ዝውውር በተመለከተ። ነገር ግን ደግሞ የቀድሞ
አሰልጣኝ ክላውድ ፒዮል እንደሚናገሩት ምንም እንኳን ፖግባ 32 ዓመቱ ይሁን እንጂ ክለቡ በተለይም በሱ ዙሪያ ቡድኑን የሚገነባ ከሆነ የተሻለ ውጤት ማስመዝገብ እንደሚችል አሰልጣኙ ጭምር ተናግሯል። እሳቸው እንደውም የሚናገሩት ሪስክ መውሰድ ያስፈልጋል የሚል ሀሳብ ነው ያላቸው። እሳቸው ከ10 ዓመት በፊት አድርገው የነበረውን ነገር ያስታውሳሉ። እሳቸው አሰልጣኝ በነበሩበት ጊዜ ሀተም ቤናርፋን እንግዲህ ወደ 6 ወር ለሚጠጉ ጊዜያት ምንም አይነት ክለብ ያልነበረው ተጫዋች ነበረ፣ እሳቸው የኒስ አሰልጣኝ በነበሩበት ጊዜ። ታዲያ እሳቸው ሪስክ ወስደው ሀተም ቤናርፋን ወደ ክለቡ እንዲመጣ ካደረጉት በኋላ ግን ተጫዋቹ በጣም አስገራሚ ሲዝንን ነበር ማሳለፍ የቻለው። በሊግ 17 ግቦችን አስቆጥሮ 6 ለግብ የሆኑ ኳሶችን አመቻችቶ በማቀበል ክለቡ 4ኛ ደረጃን ይዞ እንዲያጠናቅቅ በጣም ትልቅ ጠቀሜታ የሰጣቸው ተጫዋች ነበር። ስለዚህ እሳቸውም እንደሚናገሩት ሀተም ወደ ክለቡ ሲመጣ በተለይም ብዙዎቹ ሲያስቡ የነበሩት ተጫዋቹ ረጅም ጊዜ ከእግር ኳስ ስለተራራቀ ለወራት ከእግር ኳስ ስለራቀ ጥሩ ነገር ያሳያል የሚል አመኔታ በክለቦቹ በኩል አልነበረም። ግን ደግሞ እሳቸው ያንን ሪስክ ወስደው በማምጣታቸው ምክንያት እንደተጠቀሙ ይናገሩና አሁንም ሞናኮ ተመሳሳዩን ነገር ማድረግ አለበት ብለው ይናገራሉ። ፖግባን ስለ ኳስ ማቀበል ልናስተምረው አንችልም። ፖግባን እንዴት ኳስ መጫወት እንዳለበት ልናስተምረው አንችልም። ይልቅ ተጫዋቹ ከእግር ኳስ ተራርቆ ስለቆየ በስነ ልቦናና በፊዚካሊቲ ረገድ ተጫዋቹ ያንን ነገር ጠብቆ እንዲመጣ ወይም ደግሞ ከዛ ዝቅ ያለ ነገር ካለ ያ ነገር እንዲስተካከል ማድረግ ብቻ ነው የሚያስፈልገው የሚል ሀሳብ ነው ያላቸውና ያንን ደግሞ ተጫዋቹን ማናገር ተጫዋቹን ጋይድ ማድረግ ብቻ ነው ሊያስፈልግ የሚችለው። ልክ እንደ ሀተም ቤናርፋ ሁሉ ፖግባም በጣም የተለየ ተጫዋች ነው ብለው ነው የሚናገሩት እና ሞናኮ በፖል ፖግባ ዙሪያ ቡድኑ መገንባት ይኖርበታል የሚል ሀሳብ ነው ያላቸው። ከዛም በተጨማሪ ግን እሳቸው እንደሚናገሩት ከሆነ በተለይም ደግሞ ጥሩ የቡድን ስፕሪት መገንባት እንዲቻል ፖል ፖግባ በዛ ቡድን ውስጥ ጥሩ ነገር ሊያሳልፍ እንደሚችል ነው እኚህ ሰው የሚናገሩት። እንግዲህ ፖል ፖግባ በነፃ ዝውውር ሞናኮን ይቀላቀላል። ሞናኮ የጥሩ ተጫዋቾች መፍለቂያ የነበረ ክለብ እንደነበር ነው እንግዲህ የምናውቀው። በተለይም በአንድ ወቅት ላይ በጣም አስገራሚ የሚባሉ ተጫዋቾችን በክለብ ውስጥ ይዞ የነበረ፣ በኋላ ላይ ግን ደግሞ እየፈረሰ የመጣ ኪሊያን ኤምባፔ ብትሉ ራሱ በርናርዶ ሲልቫ በጣም ድንቅ ተጫዋቾች የነበሩበት ስብስብ ነበረ። ግን ደግሞ በሆነ ወቅት ላይ እየፈረሰ ክለቡ የሄደበት ኢቭን እንደና አንቶኒ ማርሻል የመሳሰሉ ተጫዋቾች በዛ ክለብ ውስጥ የነበሩበት በጣም አስገራሚ ስብስብ ነበር ሊባል ይችላል። አሁን ደግሞ ያንን ለመገንባት መልሶ ለማምጣት በዚህ ቡድን ውስጥ ጥሩ ጥረቶች ይደረጋሉ። ብዙ ከዋክብቶች ላይኖሩ ይችላሉ፣ ግን ደግሞ ጥሩ አማራጭ መሆን የሚችሉ እና ወጣት አስገራሚ ተጫዋቾች ያሉበት ስብስብ ነው። ተጫዋቹ እንግዲህ በመደበኛ ደረጃ ማለት በሚቻል ሁኔታ ለመጀመሪያ ጊዜ ወደ ፍሬንች ሊግ መጥቶ ሲጫወት እንመለከተዋለን ማለት ነው። እስከዛሬ ድረስ ተጫዋቹ ምንም እንኳን እዛው ሀገር ውስጥ ለሃቭሬ ተጫውቶ ማሳለፍ የቻለ ተጫዋች ቢሆንም ከዛ በኋላ ግን ለማንቸስተር ዩናይትድ፣ ለዩቬንቱስ ከዛ በኋላ በድጋሚ ለማንቸስተር ዩናይትድ እና ለዩቬንቱስ ሲጫወት የነበረ ተጫዋች ነው። አሁን ደግሞ በመጨረሻ ወደ እግር ኳስ ፖግባ ተመልሷል። እንግዲህ ፖግባ ወደ እግር ኳስ መመለሱ ይፋ የሚደረግበት ክለብ ሞናኮ እንደሚሆን ተረጋግጧል። ለመጀመሪያ ጊዜ በፍሬንች ሊጋ ፖል ፖግባ ሲጫወት የምንመለከተው ነው የሚሆነው። ተጫዋቹ ታዲያ እንግዲህ ወደዚህ ክለብ መጥቶ ይሳካለታል ወይ? ምናልባትም ደግሞ በሞናኮ ይሳካለታል ወይስ ደግሞ ሳይሳካለት የውድድር ዘመኑን ያጠናቅቃል? ሀሳቦቻችሁ ልታጋሩ ትችላላችሁ። ይህንን ዝውውር በተመለከተ ግን ምን ሀሳብ አላችሁ? ዝውውሩን እንዴት ተመለከታችሁት? ሀሳቦቻችሁን ልታጋሩ ትችላላችሁ። በጥቂት ቀናት ውስጥ የፖል ፖግባ የሞናኮ ዝውውር ይጠናቀቃል ተብሎ ይጠበቃል።